አርዕስተ ዜና። የሀገር ባለውለታዎችን የመደገፍ ተግባር ባህል መሆን እንደሚገባው የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አሳሰቡ። በቦረዳ ወረዳ ዘፈኔ ከተማ እየተከናወኑ የሚገኙ የልማት ስራዎች የከተማዋን ገጽታ እየቀየሩ እንደሚገኙ ተገለጸ። ዘንድሮ በ21 ሺህ ተፋሰሶች ላይ የስነ አካላዊ የአፈርና ውሃ ጥበቃ ስራ መከናወኑን የግብርና ሚኒስቴር አስታወቀም። ከውጭ ሩሲያና ዩክሬን ከ500 በላይ የጦር እስረኞችን መለዋወጣቸው ተገለጸ። የሚሉትም የሰዓቱ አበይት ጉዳዮች ናቸው። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች እንሆ ተጀምሯል። በዜና ውጃችን የስፖርትናም የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ ይሻገራለሁ። የሀገር ባለውለታዎችን በዘላቂነት መደገፍ ባህል ሊሆን እንደሚገባ የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አሳሰቡ። የትንሣኤ በዓልን ምክንያት በማድረግ በአርባ ምንጭ ከተማ ለሚገኙ የሀገር ባለውለታዎች የዞኑ አስተዳደር ማዕድ አጋርቷል። ባልደረባችን ሲሳይ ማሞ በዚህ ጉዳይ ተጨማሪውን እንደሚከተሉ ያቀርበዋል። ትናንት የዛሬ መሰረት ነው። የዛሬ ስራችንን የትናንት ተሞክሮ መሰረት አድርገን ብንነሳም ይበልጥ ስኬታማ እንሆናለን። ይህ ደግሞ የትላንቱ ከሌለም የለም የዛሬው የሚለውን አስተማሪ ብሂል ያስታውሰናል። የትናንት መሰረት የሆኑ ባለውለታዎችን ማክበርና ለበጎ ስራዎቻቸው ተገቢውን እውቅና መስጠት ለነገው ማንነታችን ቋሚ ሐውልት ይሆናል። ይህን መሰረት በማድረግ የጋሞ ዞን አስተዳደር በተለያዩ ምክንያቶች ከስራ ለተገለሉ የሀገር ባለውለታዎች ማዕድ አጋርቷል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በወቅቱ እንዳሉት የሀገር ባለውለታዎችን መደገፍ ይገባል። በማዕድ ማጋራት የተደረገላቸው ድጋፍ ለሀገር ያበረከቱትን አስተዋጽኦ የሚመጥን ባይሆንም በዓልን በመረዳዳት ለማሳለፍ በማሰብ የተደረገ ነው ብለዋል። ሀገር እዚህ እንድትደርስ በየሙያቸው መስዋዕትነት ከፍለው ያለ ደጋፊ የቀሩ ወገኖች በየአካባቢው እንዳሉ ዶክተር ደምስ ጠቅሰዋል። ህብረተሰቡም የበዓል ወቅትን ጨምሮ በየዕለቱ ለሀገር መስዋዕትነት የከፈሉ ወገኖችን የመርዳት ባህሉን ሊያጠናክር እንደሚገባ ነው ዋና አስተዳዳሪው የሚናገሩት። በእኛ በጋሞ ዞንም በመላው ኢትዮጵያ በተመሳሳይ ሁኔታ ያሉ የተረሱ ወንድሞች እህቶች የአገር ባለውለታዎች እንዳሉ ማወቅ ይቻላል እና የነሱ ውለታ እንደው መክፈል ባንችልም እንደው ለበዓል እንኳን አደረሳችሁ ብለን የበዓል ስጦታ ይዘን ነው እንትን የመጣነውና እኛ ትንሽ ነገር ነው ያደረግነውና በዚህ ሚዲያም የምትከታተሉ በአካባቢያችን በመንደራችን በቀበላችን በወረዳችን እነማን ናቸው ለአገር አስተዋጽኦ ያደረጉ? አሁን የተለያየ የዘር የሃይማኖት የተለያየ ፓርቲ አመለካከት ሳይሆን ሰውን መርዳት እንችላለን ሁላችን ባለንበትና በዚህ በዓልም ከበዓሉም ውጪ ህብረተሰባችን ካላቸው ለሌላቸው ደግሞ በማካፈል በዓልን ደግሞ በደስታ እንዲያሳልፉ ከማድረግ አንጻር ሁሉም የበኩሉን ድርሻ እንዲወጣ በዚህ አጋጣሚ ጥሪ አቀርባለሁ። የጋሞ ዞን የመንግስት ዋና ተጠሪም አቶ ሐኪም ያየለ በበኩላቸው የሀገር ባለውለታ ወገኖችን በዘላቂነት መርዳት እንደሚገባ ይገልጻሉ። በማዕድ ማጋራት የተደረገው ድጋፍ አቅም በፈቀደ ተጠናክሮ እንደሚቀጥል ጠቅሰው ህብረተሰቡ ድጋፉን ሊያጠናክር ይገባል ብለዋል። ከዚህ በኋላ እንግዲህ እንደ አካባቢ መንግስት እነዚህ ሰዎችን ለመደገፍ የተለያየ አግባብ እንዲቋቋሙ ለማድረግ ረዳት የሌላቸው ናቸውና በጎናቸው ለመሆን ቀጣይም በዚህ መንገድ ለመጠየቅ ነው ዋና ሀሳባችን። ካለው ማካፈል ጥሩ ነው። በዓል ቀን ብቻ ሳይሆን አካባቢው ህብረተሰብም ከተማ ነዋሪም እዚህ ጎረቤት ሆኖ በእነሱ ከሳቸው ዙሪያ የሚኖሩት ብዙ ተሰብስበው ትንሽ ተሰብስበው የብዙዎቹ ሲሆን ትልቅ ነገር ያደርጋል። ስለዚህ ለዚህ አካባቢው ማህበረሰብ የቻለውን ነገር በማድረግ በመተባበር በማስተባበር እንደዚህ አይነት የአገር ባለውለታዎችን ቢጠይቅ ቢደግፍ በጣም ጥሩ ነው የሚሆነው። በኢትዮጵያ አየር ኃይል ለ17 ዓመታት በአውሮፕላን አብራሪነት ያገለገሉት ካፒቴን ፍሬ ፈሳህም ያለ ደጋፊ ብቻቸውን እንደሚኖሩ ጠቆመው የዞኑ አስተዳደር ካቢኔ አባላት ላደረጉላቸው ድጋፍ ምስጋና ያቀርባሉ። አሁን ግን የተደሰትኩት
ከምክር ቤት ፕሬዝዳንት ጀምሮ ቤቴ ድረስ መጣችሁ የት ወደቀ ብላችሁ ስለጠየቃችሁኝ እጅግ ከበድ ያለ ምስጋና አቀርባለሁ። ለወደፊቱም ይሄ ተበብራችሁ አይቀር ለኔ ብቻ ሳይሆን የወደቁ ብዙ ወገኖች አሉ። እነሱም ማስታወሳችሁ እጅግ ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። በመንግስት ተቋም ከ15 ዓመታት በላይ በኃላፊነት ያገለገሉት አቶ ዮሴፍ ኩማም በድጋፉ ደስተኛ እንደሆኑ ገልጸው ምስጋና አቅርበዋል። እናንተ ማየት ለኔ ጸጋ ነው። ሰው መዳን በህይወት አኑሮኝ ምን ሊያሳየኝ እንደሆነ አላውቅም። እግዚአብሔር ያደረገውን እቀበላለሁ በየኖርኩ ነው። እግዚአብሔር ይስጣችሁ። መድኃኒዓለም ከእናንተ ጋር ይሁን። ጌታ ኢየሱስ ክርስቶስ ከዚህ በላይ ከእናንተ ጋር ይሁን። የሀገር ባለውለታ ለሆኑ ለነኚሁ ወገኖች በተደረገው ማዕድ ማጋራት የዞኑ አስተዳደር ካቢኔ አባላት ተገኝተዋል። የጋሞ ዞን ዋና አስተዳዳሪ የትንሳኤ በዓልን ምክንያት በማድረግ በመሪጆ የአርባ ምንጭ ማዕከልም ማዕድ አጋርቷል። ፍሬው አበበ የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በወቅቱ እንዳሉት በለውጡ መንግስት ለሰው ተኮር ልማት ትኩረት መሰጠቱን ገልጸዋል። ሰው ተኮር ተግባራት በጋሞ ዞንም እያደገ መምጣቱን ጠቁመው አረጋውያንን መንከባከብ፣ አቅመ ደካሞችን መደገፍ፣ የቤት እድሳትና ግንባታ ስራዎች በስፋት የተገበሩ መሆኑን አብራርተዋል። መንግስታችን ባለፈው 7 ዓመት ውስጥ በርካታ አገራዊ የሆነ ትላልቅ ፕሮጀክቶችን እየሰራ እንደሆነ በተለያየ መልኩ በሚዲያም በአካልም እያየን ነው ያለነው። የዛ አካል የሆነው ሰው ተኮር የሆነ ፖሊሲ አለው። ሰዎችን መሰረት ያደረገ ሰዎች ላይ ትኩረት ያደረገ ስራ መንግስታችን እንደሚሰራ እንደዚሁም ወደ ዞናችን ስንመጣ በጋሞ ዞን ሰው ተኮር ፕሮጀክት ኦር የጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የዚህ የማዕድ ማጋራት ባለፉት 3 እና 4 ዓመት ላይ ከጊዜ ወደ ጊዜ በይዘትም የተሻሻለ የመጣ እንደሆነ ዛሬም ደግሞ እኛም በዚህ ፕሮግራም ላይ ተገኝተን ከናንተ ጋር በጋራ የትንሳኤ በዓል ያከበርን ማዕድ እንድንጋራ እድሉን ስላገኘን በጣም ደስ ብሎኛል። እናንተንም እንኳን ደስ ያላችሁ እላለሁ። የጋሞ ዞን አስተዳደር የመንግስት ዋና ተጠሪ አቶ ሐኪም ያየለ የበጎ ተግባራት ባህል ወደ መሆን እየተሸጋገረ መሆኑን አስረድተዋል። ባለሀብቶችም በዚህ ተግባር በስፋት እየተሳተፉ መሆናቸውንም ጠቁመዋል። ያው ይሄ ማዕድ ማጋራት የተጀመረው ይሄ ለውጥ መንግስት ወደ ስራ ከገባ ጊዜ ጀምሮ ነው። ያው በዋናነት ብልጽግና እንደ ፓርቲ የዜጋ ተኮር የሰው ተኮር መሆኑን አንዱ ማሳያ ነውና ያው ሁሉም በየደረጃው ያለው በዚህ መንገድ በመንግስት መዋቅሮች ላይ ተጀምሮ ነበር። አሁን ግን ሁሉም ማህበረሰብ በዚህ መንገድ ማዕድ ያጋራ ነው ያለው። ስለዚህ ይሄ ላለፉት ለ7 እና 6 ዓመታት በዚህ መንገድ የመጣ ነው ያለው። አሁን ባለሀብቶች፣ ግለሰቦች በዚህ መንገድ ይሄን ማዕድ ማጋራት እያደረገ ነው ያለው። ይሄ ማለት እንግዲህ ትልቅ እሴት ማለት ነው። በዓል ሲደርስ ሁሉም ላይኖረው ይችላል። እነዚህ ደግሞ አሁን በሜሪጆ ማዕከል ያሉት አቅመ ደካሞች ናቸው፣ ተጧሪ ያጡ ናቸው። ይሄ ደግሞ ህፃናትን ስንመለከት ወላጅ አልባ ህፃናት ናቸው ያሉትና ለነዚህ መድረስ ማለት ደግሞ ከምድርም ያለፈ ከሰማይ በረከትን የሚሰጥ ተግባር ስለሆነ በጣም ደስ የሚል ስራ ነው። ቀጣይነቱ ከዚህም ሰፍቶ መሄድ አለበት። ሁሉም ከጎኑ ያለውን ያጣውን ያካፈለ ካለው ያካፈለ አብሮ እንኳን አደረሰ እየተባባለ በዓል ማሳለፍ አለበት። የጋሞ ዞን ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ አቶ ዳባሮ ዳልጮ መምሪያው በዞኑ በሚገኙ 4 ማዕከላት ከ400 ሺህ ብር በላይ በሆነ ወጪ ለ185 አቅመ ደካማ የህብረተሰብ ክፍሎች ማዕድ ማጋራቱን ገልጸዋል። የዞኑ አስተዳደር በሜሪጆ የአርባ ምንጭ ማዕከል ከ100 በላይ ለሆኑ የህብረተሰብ ክፍሎች ማዕድ ማጋራቱንም አስረድተዋል። እንግዲህ በጋሞ ዞን 20 መዋቅሮች አሉ። በሀያው መዋቅር ባሉ በሁሉም ቀበሌያት ይሄ ማዕድ ማጋራት ፕሮግራም እየተከናወነ ይገኛል ማለት ነው።
ስለዚህ እነዚህ ፕሮግራሞች የሚከናወኑት በተለያዩ አደረጃጀቶች ነው። ወጣቶች አደረጃጀት አለ፣ የሴቶች አደረጃጀት አለ። በሃይማኖት ተቋማት በተለያዩ አደረጃጀቶች ማዕድ የማጋራት ዓመት በዓሉ ከመድረሱ በፊት ለዚህ በዓል የሚሆን ዝግጅቶች ቤት ማደስ፣ ቤት መገንባት፣ ገንዘብ ማሰባሰብ፣ በአይነት በገንዘብ የመርዳት ስራዎች እየተሰሩ ይገኛሉ። የሜሪጆ ኢትዮጵያ አርባ ምንጭ ማዕከል ስራ አስኪያጅ አቶ ደመላሽ ዘካሪያስ ማዕከሉ ለአረጋውያን ለህፃናትና አካል ጉዳተኞች ድጋፍ እያደረገ እንደሚገኝ ተናግረዋል። ሜሪጆ ኢትዮጵያ ከተመሰረተበት አንስቶ ማለት በአርባ ምንጭ ከተማ ከ2006 ዓ.ም አንስቶ እስከ ዛሬዋ ጊዜ ድረስ ሰፊ ስራዎችን እየሰራን ቆይተናል። ታህሳስ 11 2017 ዓ.ም ይህ ከኋላ የምትመለከቱት የአረጋውያን ማዕከል ሙሉ ህንጻው ተገንብቶ ተጠናቆ ለአረጋውያን አገልግሎት መስጠት ጀምሯል። ነገር ግን በዚህ ማዕከል ውስጥ አገልግሎት እያገኙ የሚገኙ አረጋውያን አሉ፣ እዚሁ የሚኖሩ እንደገና ደግሞ የውሎ ገብ አገልግሎት የሚሰጥላቸው አረጋውያን አሉ። ቁርስ፣ ምሳ፣ እራታቸውን እዚሁ እየተመገቡ እቤታቸው ሄደው የሚያድሩ እቤታቸው ማዘጋጀት የማይችሉ አቅመ ደካማዎች ከዚሁ ቁርሳቸውን በልተው ምሳቸውን በልተው እራታቸውን በልተው እቤታቸው የሚያድሩ አረጋውያን አሉ። በዚህ ማዕከል ላይ የሚሰጠውን አገልግሎት በመደገፍ የራሱን አሻራ እንዲያሳርፍ በዚህ አጋጣሚ ጥሪያችንን እናስተላልፋለን። የተቸገሩ ወገኖችን በመደገፍ የማህበራዊ ችግር ተጋላጭነትን መቅረፍ እንደሚገባም የአርባ ምንጭ ከተማ አስተዳደር አስታወቀም። በከተማዋ ስቅላና የልማት ቀበሌ አስተዳደር የፋሲካ በዓልን ምክንያት በማድረግ በዝቅተኛ ኑሮ ደረጃ ላይ ለሚገኙ ማህበረሰብ ክፍሎች የማዕድ ማጋራትና የአልባሳት ድጋፍም ተደርጓል። የባልደረባችን አብርሃም አዶን ዘገባ መስፍን ባንጃው እንደሚከተለው ያቀርበዋል። በማዕድ ማጋራት ስነ ስርዓት የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ፣ የአርባ ምንጭ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ልሳነ ወርቅ ካሴን ጨምሮ ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። በማዕድ ማጋራት ስነ ስርዓት ላይ የተገኙት የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ የተቸገሩትን የመደገፍ ተግባርን ማጎልበት ማህበራዊ ችግርን ለመቅረፍ የጎላ አስተዋጽኦ እንደሚያበረክት አስገንዝበዋል። ለሌላቸው በማካፈል አብሮ በዓል ማክበር የኛ ያደግንበት የኖርንበት ባህል ነው። ስለዚህ በዓል አጠናክረን ለመቀጠል የሚያስችል ተግባር ነው የተፈጸመው። ለዘመናት እየዘለቀው የመረዳዳት ማህበራዊ ሴት በከተማው እንዲጎለብት እየተጉ የሚገኙ አካላትን አመስግነዋል። ስቅላ ቀበሌ አስተዳደር በጣም ከልብ ለማመስገን እፈልጋለሁ። ቀበሌ አስተዳደር ወጣቶችን በማስተባበር በጋራ ሆነው እንዲህ እንደሚታየው በኢትዮጵያ ባህል እዚሁ በረጥለው እዚህ ፕሮግራም አዘጋጅተው ጾሙን ፋሲካን በጋራ ያከበር እንገኛለን። የከተማው አስተዳደር የማህበራዊ ችግር ተጋላጭነትን ለመቅረፍ የጀመረው ሁሉ አቀፍ የልማት እንቅስቃሴን እንደሚያጠናክርም አስታውቀዋል። የተለያዩ ባንኮች፣ የተለያዩ ተቋማት፣ መንግስታዊ ድርጅቶች፣ ሃይማኖት ተቋማት ሁሉ በኢትዮጵያ ባህል በዚህ በጾም ወቅት የተለያየ የበጎ አድራጎት ስራ ሲያከናውኑ ኖሯል። በጣም የሚበረታታ የተቸገሩትን በተለያየ መልክ ማገዝ ራሳቸውን እየቻሉ ከተረጅነት እንዲላቀቁ እና ምርታማ እንዲሆኑ የማድረግ ስራ በመንግስት በኩል ተጠናክረው ይቀጥላል። በአርባ ምንጭ ከተማ አስተዳደር የሲቀላ ቀበሌ አስተዳዳሪ ወይዘሮ ወይንሼት ሳሙኤል በቀበሌው ከሚገኙ ከሶስቱም ቀጠናዎች ለተሰበሰቡ አቅመ ደካሞችና ነዲያን የፋሲካ በዓልን ምክንያት በማድረግ የማዕድ ማጋራትና የአልባሳት ድጋፍ ማድረጋቸውን ገልጸዋል። የቀበሌው አስተዳደር ማህበረሰቡን በማሳተፍ ከ120 ሺህ ብር በላይ ወጪ ተጋላጭ ማህበረሰብ ክፍሎችን መደገፍ እንደቻለ አንስተው የማህበራዊ አደረጃጀትን በመጠቀም ይህንን በጎ ተግባር እንደሚያጠናክሩ አስረድተዋል። በድጋፍ አሰባሰቡ ሂደት የወጣቶች ሚና ከፍተኛ መሆኑንም ጠቁመዋል። ይህንን ስናከብር እጅግ በጣም ከ120 ሺህ ብር በላይ ወጪ አውጥተን ያዘጋጀነው ዝግጅት ነው። ከምገባው ባሻገር የአልባሳት ልገሳ ፕሮግራም ጭምር ያደረግን መሆኑ ትኩረት ተሰጥቶ የተሰራ መሆኑን ማሳያ ነው። በሲቄላ ቀበሌ ውስጥ 3 ቀጠና አሉ። ከሶስቱም ቀጠና ከእያንዳንዱ ቀጠና 200 አረጋውያንን እቅድ በማድረግ ነው ይህን ፕሮግራም የተነሳ ነው። ጥሪውን በዛ ልክ የተላለፈ ቢሆንም እንዲሁም ተጨማሪ አድርገን በአርባ ምንጭ ከተማ የሚገኙ አጠቃላይ የእምነት ተቋማት ላይ የሚቀመጡ አረጋውያንን ጭምር ኢንቫይት አድርገን የተሰራ መሆኑን ማሳያ ነው። የልማት ቀበሌ አስተዳዳሪ አቶ ስንታየው ንጉሴ በቀበሌው የሚገኙ አደረጃጀቶችን በመጠቀም የቀበሌው አስተዳደር የመደበውን 50 ሺህ ብር ተጠቅመው የኢኮኖሚ አቅም ለሌላቸው ማህበረሰብ ክፍሎች ማዕድ ማጋራት እንደቻሉ አብራርተዋል። ወላጅ ያጡ ህጻናትን
አረጋውያንን እንዲሁም ጎዳና ላይ ወጡ እናቶች ወንድሞቼ በተለይ ትንሳኤ በዓልን ብቸኛ ሆኖ እንዳያሳልፉ ከኛ ጋር ሊያሳልፉ ለማድረግ በተለይ የልማት ቀበሌ ወጣት አደራጅቶች ጋር በጋራ በመሆን ከድርጅቶች ከነዋሪዎች በማቴሪያል በገንዘብም እስከ 50 ሺህ ብር አውጥተን የመገብንበት ሁኔታ አለ። ድጋፍ ከተደረገላቸው መካከል አቶ አብጼ ኮይራና ወይዘሮ ወለቱ ካሳ የቀበሌው አስተዳደር የፋሲካ በዓልን በደስታ እንዲያሳልፉ በማድረጉ አመስግነው መንግስት በተለያየ ጊዜያት ሲደግፍ መቆየቱን ተናግረዋል። የሰውን እጅ ከሚመለከቱበት ተላቀው በኢኮኖሚ ራሳቸውን እንዲችሉ የሚደረገው ጥረት እንዲጠናከርም ጠይቀዋል። በከተማ አስተዳደር ይህን ስለፈጸመ በጣም አመሰግናለሁ። ይህን ያደረጉትን በእውነት እጅግ ነው ማመሰግነው። እጅግ መንግስታችን ደግሞ እዚህ ያሉ አመራሮችን እጅግ አመሰግናለሁ። የሀገር መከላከያ አባላት ቤተሰብን የመርዳት ተግባር የሁሉም ህብረተሰብ ኃላፊነት መሆን እንደሚገባ ተገለጸም። የአርባ ምንጭ ዙሪያ ወረዳ አስተዳደር የፋሲካ በዓልን ምክንያት በማድረግ ለመከላከያ አባላት ቤተሰቦች ከ570 ሺህ ብር በላይ ወጪ የእህልና የገንዘብ ድጋፍም አድርጓል። አብርሃም አዶ በዚህ ጉዳይ ተጨማሪውን እንደሚከተለው ያቀርበዋል። በድጋፍ አሰጣጥ መርሃ ግብር ላይ የተገኙት የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ አልማዮ ዘይቴም የሀገር ሉዓላዊነትን ለማስጠበቅ የህይወት መስዋዕትነትን ለከፈሉ ወጣቶች ታላቅ ክብር እንዳላቸው ገልጸው በወረዳው የዘማች ቤተሰብን የመርዳቱ ተግባር ትኩረት ተሰጥቶ እየተከናወነ እንደሚገኝ አስገንዝበዋል። ይህ የምናደርገው የማዕድ ማጋራት ያው በየበዓሉ የምናደርገው ነው የሚሆነው። ነገር ግን ደግሞ እንደዛ አይነት በተለይ ትላልቅ በዓላት ጊዜ እንደ ወረዳ እያሰብን ያለ ነው ዘማች ቤተሰብ ልጆቻቸው ነው የምናስታውሰው። እኛ እንደ ወረዳ መንግስት ወጣቶችን ነው የምናስበው። በቃ ወጣቶች ለሀገራቸው ስሉ ሄዶ የተሰው ወጣቶች ናቸው። ስለዚህ በተገኘ አጋጣሚ በቀበሌ ደረጃ ላይ ያው እንዘክራለን። እንደዚህ ደግሞ ወደ ወረዳ ማዕከልም ጠርተን እንዘክራለን። ይሄ አጋጣሚ ሆኖ ከማዕድ ማጋራት ጋር ይገናኛል እንጂ እኛ ግን በአመት ወጣቶችን በተለያየ ጊዜ በተለይ ከተለያየ ቀበሌያት ሄደው የተሰው ወጣቶችን ነው የምንዘክረውና አላማችን ዋና አሁን ላይ ጀግና የሆነ ወጣት እንዲፈጠር ልክ እነሱ ተሰውተዋል፣ ጀግና ናቸው። ስለዚህ ያሉ ወጣቶች እነሱን አርአያ ተከትለው ለሀገራቸው አሁንም አለን ማለት እንዲችሉ በየአመቱ ነው ወጣቶችን እኛ የምንዘክረው። ስለዚህ ወላጆች ደግሞ እኛ በምንዘክርበት ቦታ ላይ ተገኝተው የእኛንም ስሜት እንዲጋሩ ነው የምንፈልገውና የዘንድሮ ፋሲካ በዓልን ምክንያት በማድረግ ለ90 የዘማች ቤተሰብ አባላት ለእያንዳንዳቸው 5 ኪሎ ዱቄት 3 ሊትር ዘይትና 1000 ብር ጥሬ ገንዘብ በአጠቃላይ ከ570 ሺህ ብር በላይ ወጪ የቁሳቁስና ገንዘብ ድጋፍ መደረጉን አብራርተዋል። አሁን ለዛሬ ላይ አሁን እዚህ ማዕድ እያጋራን ያለ ነው ከ90 በላይ ወላጆችን ጠርተን ነው። ያ ማለት ከ90 በላይ ወጣቶችን ለሀገራቸው ስሉ ተሰውተዋል ማለት ነው። ስለዚህ አሁንም በሆነም እዛ በርካታ ወጣቶች እንዳሉን መረጃዎች አሉንና ስለዚህ ባሉበት ያው እግዚአብሔር ይጠብቃቸው። አሁንም እዚህ ደግሞ ያው ተሰውተው እነሱንም ደግሞ እየዘከርን ወላጆቻቸው ከኛ ጋር መጥተው በዓልን በዚች ልክ ያው ከዚህ ቀደም እንደምናደርገው ነው ያደረግን ያለ ነው። ከዚህ በኋላ ባለው ይቀጥላል ማለት ነው። ወረዳው በሚገኙ በሁሉም ቀበሌያት ከዘማች ቤተሰብ በተጨማሪም ለማህበራዊ ችግር ተጋላጭ የሆኑ ህብረተሰብ ክፍሎችን የመደገፉ ተግባር እየተከናወነ እንደሚገኝ አስታውቋል። አሁን ይሄ በዓልን ጠብቆ የሚደረገው ማዕድ ማጋራት ነው። ይሄ በተለይ በአመት ውስጥ የሚገኝ የተለያዩ በዓላት አሉ። በእነዚህ ላይ ማዕድ ማጋራት እናካሂዳለን። ነገር ግን እነኚህ የዘማች ቤተሰቦች በየቀበሌው የተለየ ድጎማ ይደረግላቸዋል። የሰራዊት ዘማች ቤተሰብ ተብሎ እዛው በልማት ቡድኖች በቀበሌ ደረጃ ላይ ለነሱ የተለየ ድጋፎች ይደረጋሉ። የአርባ ምንጭ ዙሪያ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ ማቴዎስ መለሰን በወረዳው በሚገኙ በ20 ቀበሌያት አካል ጉዳተኞችን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኙ ህብረተሰብ ክፍሎችን ህብረተሰቡን ባሳተፈ መልኩ እየደገፉ እንደሚገኙ አስገንዝበዋል። ዛሬ ላይ አጠቃላይ እንደ አርባ ምንጭ ዙሪያ ወረዳ ወደ ከ20 ቀበሌያት ውስጥ ያልሄዱ እስካሁን ድረስ መከላከያ ሰራዊት እዛ ያልሄደ ቀበሌ አለ። ግን ብዙ በርካታ ልጆች የሄዱበት የተሰዉ ቀበሌያት አሉ። ከነዛ በሄዱት አሁን ዛሬ ላይ በቤተሰብ ለይተን በሚስት ጥሎ የደለ አለ፣ ከእናት ከአባት የተለየ አለ። እነዛን ሁሉ ስንደምር ወደ 90 ቤተሰብ ነው እዚህ ጋር ለመርዳት የቻለ ነው። ለእያንዳንዱ 25 ኪሎ ፍሩኖ ዱቄት፣ 3 ሊትር ዘይት፣ ዶሮ መግዣ እንዲሆን 1000 ብር ይህንን በድምር ወደ ጥሬ ገንዘብ ስንቀይር
570,500 ብርና እንደዛ የሆነ እርዳታ በትክክል በተጣራ መረጃ ስለሆነ በዛ ልክ ነው ለመደገፍ የቻለ ነው ማለት ነው። ድጋፍ የተደረገላቸው መከላከያ ቤተሰብ አባላት ልጆቻቸው የሀገር ክብርን ለማስጠበቅ ያደረጉት ተጋድሎም እንደሚያስመሰግናቸው አንስተው የፋሲካ በዓልን ምክንያት በማድረግ በተደረገላቸው ድጋፍ መደሰታቸውን ተናግረዋል። ልጆች ከወላጆቻቸው ባሻገር ሀገርንና ሕዝብን የመጠበቅ ኃላፊነት እንዳለባቸው አስታውሶም ይህንን ታሳቢ በማድረግ ለመከላከያ ቤተሰብ የወረዳው አስተዳደር የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል። መንግስት እኔም በጣም የሚያመሰግነው ነገር ምንድነው ቤተሰብ እንዳስቡ ማድረጉ በጣም እጅግ አድርጌ አመሰግናለሁ። ሁሉ ነገር ሰጥቷል። እኔ ወደ ቤቴ ለመመለስ ጌታ አመሰግናለሁ። በቦረዳ ወረዳ ዘፍኔ ከተማ እየተከናወኑ የሚገኙ የልማት ስራዎች የከተማዋን ገጽታ እየቀየሩ እንደሚገኝ ተገለጸ። ተጨማሪ አለን። ከተቆረቆረች ከመቶ በላይ ዓመታትን ያስቆጠረችው ዘፍኔ ከተማ እንዳመሰራረቷ የከተማዋ እድገት እዚህ ግባ የሚባል አልነበረም። በከተማዋ የመሰረተ ልማት ዝርጋታ ለዘመናት የህዝብ ጥያቄ ሆኖም ቆይቷል። ከለውጥ ወዲህ ግን እየተተገበሩ በሚገኙ የልማት ስራዎች የዘመናት ጥያቄዎችም እየተመለሱ ይገኛል። በከተማ እየተከናወኑ ያሉ የልማት ስራዎች ተጨባጭ ለውጥ እያመጡ እንደሚገኝም የቦረዳ ወረዳ ዋና አስተዳዳሪ አቶ አሸናፊ ሻሌ ገልጸዋል። በከተማዋ ተገንብቶ ለአገልግሎት ከበቁ ፕሮጀክቶች መካከል አንደኛው የዘፍኔ ከተማ ንጹህ ውሃ መጠጥ ፕሮጀክት እንደሆነ ያስረዳሉ። ወረዳችን ቦረዳ አሁን ላይ እየተከናወኑ ያሉ የልማት ስራዎችን ስንመለከት በተለይ ዘፍኔ ከተማ እድሜ ጠገብ የሆነች ጥንታዊ ከተማ ናት። ከ100 ዓመት በላይ እድሜ ያስቆጠረች ከተማ ናት። በሷ ላይ አሁን ላይ እድሜዋን የሚመጥን የልማት ስራዎችን ለመስራት አቅደን እንደ ወረዳ በወረዳ አስተዳደርም በዞን በክልል መንግስትም ድጋፍ ተደርጎ የተለያዩ ፕሮጀክቶች ካለፉት 2 እና 3 ዓመታት ወዲህ ጀምሮ በፍጥነት ስራዎች የተሰሩ ያሉበት ሁኔታ ነው። ከነዚህ የልማት ስራዎች መካከል የመጀመሪያው የዘፍኔ ከተማ ንጹህ መጠጥ ውሃ ፕሮጀክት ነው። የዘፍኔ ንጹህ መጠጥ ውሃ ፕሮጀክት አጠቃላይ በከተማችን ስር ያለው ከ22000 በላይ የህብረተሰብ ክፍሎችን አገልግሎት መስጠት የሚችል ከ157 ሚሊዮን ብር በላይ ወጪ በክልል በዞን መንግስትና በወረዳ አስተዳደር መዋቅር ማቺንግ ፈንድ ተመድቦ እየተሰራ ያለ ፕሮጀክት ነው። አሁን ላይ ውሃው ስራ ሙሉ በሙሉ በሚባል ደረጃ ላይ አልቆ አጠቃላይ ከተማ ውስጥ ካሉ 14 ቦኖች 5 ቦኖች ላይ ውሃ መልቀቅ ተችሏል። 5 ቦኖች ፋንክሽናል ሆኖ ማህበረሰቡ በተለያዩ ቀጠናዎች ላይ የውሃ አገልግሎቱን እያገኘ ነው ያለው። ቀሪ 9 ቦኖች ላይ ሰሞኑን ውሃ ለመልቀቅ የመስመር ፍተሻ ስራ እየተሰራ ነው ማለት ነው። ስለዚህ ዘፍኔ ከተማ ውሃ ለህዝቡ ረጅም ጊዜ የቆየ የመልካም አስተዳደር ጥያቄ ነበረ። ይሄ ጥያቄ ተመልሶ የከተማው ነዋሪ ማህበረሰብ እጅግ ደስተኛ ነው ማለት ነው። በ229 ሚሊዮን ብር በላይ ወጪ እየተገነባ የሚገኘው የቦረዳ ወረዳ አስተዳደር ህንፃ ግንባታ በተያዘለት ቀነ ገደብ ለማጠናቀቅ ውጥን ተይዞ የግንባታ ሂደቱም በጥሩ ሁኔታ ላይ እንደሚገኝም አቶ አሸናፊ ያስረዳሉ። ቦረዳ አስተዳደር በጀት አቅም 229 ሚሊዮን ብር በላይ በጀት ተመድቦ አስተዳደር ህንፃ ግንባታ ባለ 3 ፎቅ 4 ክንፍ ያለውን ህንፃ ግንባታ እያካሄድን ያለው ነው። አሁን እዚህ በስተጀርባችን ላይ እንደምናየው የህንፃው ስራ የተጀመረው ቅርብ ጊዜ ነበር። አሁን ከተጀመረ በ4 ወር ውስጥ ወደዚህ ደረጃ ደርሷል ህንፃ ስራው ማለት ነው። ስለዚህ 229 ሚሊዮን ብር በላይ በፈጀ ወጪ በወረዳ አስተዳደር በጀት ተመድቦ ህንፃው በፍጥነትና በጥራት እየተሰራ ያለበት ሁኔታ አለ። 2 ኪሎ ሜትሮችን የሚሸፍን የመንገድ ከፍታ ስራ መከናወኑን ገልጸው 16 ኪሎ ሜትር መንገድ ሙሉ በሙሉ ጠጠር የማልበስ ስራ መከናወኑን አስረድተዋል። መንገዱን ደረጃ ለማሻሻል ዘፍኔ ከተማን ከጭቃና ከጨለማ ነፃ ማውጣት አለብን የሚል ወረዳዊ ኢኒሼቲቭ ይዘን ዘፍኔ ከተማ ላይ እንደሚታዩት ሰፊ የመንገድ መሰረተ ልማት ስራዎች እየተሰሩ ያሉበት ሁኔታ አለ። በዋናነት አዲስ መንገድ ከፈታ ስራ ዘንድሮ ላይ 22 ኪሎ ሜትር ማካሄድ ችለናል። መንገድ ከፈታ ባደረግንባቸው ቦታዎች ላይ 16 ኪሎ ሜትር ላይ ሙሉ በሙሉ ጠጠር የማልበስ ስራ ሰርተናል። 16 ኪሎ ሜትር ጠጠር ለብሷል። ደረጃውን በጠበቀ ሁኔታ ጭቃ በማገኝ ሁኔታ ከጭቃ ነፃ ማውጣት አለብን ከተማችንን ብለን ኢኒሼቲቭ ይዘን እየሰራን ያለንበት ሁኔታ አለ። ከዛም ውጪ ተጨማሪ የመንገዱን ደረጃ ለማሻሻል ዲች ግንባታ ስለሚያስፈልግ 2.41 ኪሎ ሜትር የዲች ግንባታ ስራ ሰርተናል። አጠቃላይ ዲቹን መንገድ ከፈታ ስራውና ጠጠር ማልበስ ስራውን ለመፈጸም ቢያንስ በወረዳ አስተዳደር በጀት ከ20 ሚሊዮን ብር በላይ በጀት ተመድቦ
ስራው በፍጥነት የተሰራለበት ሁኔታ አለ ማለት ነው። በከተማ በተጀመሩ የመሰረተ ልማት ስራዎች እጅጉን መደሰታቸውን የዘፍኔ ከተማ ነዋሪዎችም ይገልጻሉ። እግዚአብሔር ክብሩ ይስፋው። መጀመሪያ እግዚአብሔርን እናመሰግን። አሁን በጣም ደህና ነው። ፊት እኛ ዝም ብለን ነበር የምናየው። አሁን በአይን ለአይን አይተናል። እግዚአብሔር ይመስገን። መንገዱም ጥሩ ነው። ውሃውም ደግሞ ፊት ዝም ብሎ ይመጣል ሲባል ነው የምንሰማው። ግን አሁን በአይን አይተናል፣ ቀርተንም ተጠቅመናል። ስለዚህ በጣም ለኛ አሁን ቆንጆ እየሆነ ነው የመጣው። መንገዱም ቢሆን በመንገዱ በተግባር እያየን ነው፣ በተግባር እየተሰራ ነው። ፊት በአይን አላየንም። ዝም ብለን በወሬ ብቻ ነበር የምናየው። ግን አሁን እግዚአብሔር ይመስገን አሁን ውሃውንም በአይን አይተን እየወሰድን እየተጠቀምን ነው። መንገዱንም ደግሞ ይሄንን ፊት ያላዩት እንግዲህ እግዚአብሔር እንትናቸውን ይስጥ። እኛ ግን በአካል አይተን በአካል አሁን ለሚያሰሩትም እግዚአብሔር እንግዲህ ለነሱ እድሜ ይስጣቸው። እየተሰራ ነው፣ እያየን ነው። እንግዲህ ዘፍኔ ከተማ እውነት ለመናገር እስከ ዛሬ ድረስ በእርግጥ በብዙ ተስፋ ዘፍኔ ከተማ መታለች። አሁን ግን ተስፋውን በጆሮ እየሰማን የነበርነበትን አሁን ደግሞ በአይን እያየን ያለንበት እድሜ ላይ ደርሰናል። ስለዚህ ስለ ዘፍኔ ከተማ እግዚአብሔርን እጅግ አድርገን እያመሰገንን አሁን እንደሚታዩት በየቦታው ያሉ የመሰረተ ልማት ለውጦች ከበፊቱ እጅግ በተሻለ ሁኔታ አሁን እያየን ያለንበት ሁኔታ አለ። አሁን ከዘፍኔ ከተማ እድገቶች አንዱ እንግዲህ መንገድን በተመለከተ መንገድ ቀድሞ አሁን ዘፍኔ ከተማ ውስጥ በጭቃ በተለያየ ሁኔታ ላይ የምንሰቃይበት ሁኔታ ነበረ። አሁን ከቅርብ ጊዜ ወደዚህ በተሻለ ለውጥ ኮንክሪት በሆነ መልክ መንገዱ ተሰርቶ አሁን እያየን ያለንበት ሁኔታ አለ። የከተማውን እድገት የሚመጥን ሁኔታ ደግሞ ከማብራት አኳያ አሁን ፎሎቹ የተሻለ እንጨት የነበረውን ወደ ኮንክሪት ተቀይሮ ዙሪያ ላይ ያለውን ሁኔታ አዲስ ሆኖ የሚታይበት ሁኔታ አለ። ከውሃ አገልግሎት ጋር ተያይዞ ደግሞ ውሃ ከዚህ በፊት ረጅም ዓመት ይህ ከተማ እንግዲህ ረጅም ዓመት የቆየ ከተማ ሆኖ ግን ውሃ ያላገኘ ከተማ ሆኖ ግን አሁን ውሃው ተሰርቶ እንደገና በየቦታው ባለው ቦኖ ላይ ገብቶ ሰው መቅዳት የጀመረበት ጊዜ ስለሆነ ከተማው እድገቱ በጣም ፈጣኝ በሆነ ቀድሞ ከምንነገረው በበለጠ ሁኔታ አሁን እድገቱን እያየን ያለንበት ጊዜ ነው። በ2017 በጀት ዓመት የተቀናጀ የተፋሰስ ልማት ስራ እስካሁን በ21 ሺህ ተፋሰሶች ላይ የስነ አካላዊ የአፈርና ውሃ ጥበቃ ስራ መከናወኑን የግብርና ሚኒስቴር አስታወቀም። ሲራክሳላ በዚህ ዓመት በአጠቃላይ ከ5 ሚሊዮን ሄክታር በላይ መሬት በተፋሰስ ልማት ለማልማት በእቅድ ተይዞ እየተሰራ መሆኑን በሚኒስቴሩ የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ለኢዜአ ተናግረዋል። ዘላቂ የተፈጥሮ ሀብት ልማት ተፈጥሮን በመጠበቅ የግብርና ምርትና ምርታማነትን በማሳደግ በኩል ተጨባጭ ለውጥ እያመጣ ነውም ብለዋል። የተፋሰስ ልማቱ የመሬት መሸርሸርን በመከላከል የአየር ንብረት ለውጥ ተጋላጭነትን ለመቋቋምና ለአረንጓዴ ኢኮኖሚ ግንባታ ትልቅ አስተዋጽኦ እያበረከተ እንደሚገኝ አብራርተዋል። አረንጓዴ አሻራ አንደኛ የአካባቢን ስነ ምህዳር ከመጠበቅ አኳያ ያደረገው አስተዋጽኦ ቀላል የሚባል አይደለም። የአረንጓዴ አሻራ መርሃ ግብራችን ሲጀምር 17.2% የነበረው የደን ሽፋናችን ባለፈው በ2023 በፈረንጆች በተደረገው እንግዲህ ከ23.6% በላይ የደን ሽፋናችንን ከፍ ያደረገበት ነው ማለት ነው። ከዘር ዝግጅት ጀምሮ ከችግኝ ዝግጅት ላይ ጀምሮ ከተከላ እንደገና ከተተከለም በኋላ ደግሞ ቅድም ባልኩት የተለያዩ የፍራፍሬ እና የሚበሉ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በመትከል ለህብረተሰቡ የምግብ ዋስትናን ከማረጋገጥም ባለፈ የስነ
ምግብንም ያረጋገጥ ነው ማለት ነው። እንደ አቶ ፋኖሴ ገለጻ በተያዘው በጀት ዓመት በጥቅሉ ከ5 ሚሊዮን ሄክታር መሬት ላይ የስነ አካላዊና ስነ ህይወታዊ የአፈርና ውሃ ጥበቃ የተፋሰስ ልማት ስራዎች እየተከናወኑ ነው። የሚለማው ቦታም ከሰውና ከእንስሳት ንክኪ ነፃ የማድረግ ስራ ሌላው ከተያዙ ግቦች መካከል መሆኑንም ጠቅሰዋል። እንደ ክልሎች ተጨባጭ ሁኔታ ከ30 ቀናት እስከ 60 ቀናት የተቀናጀ የተፋሰስና የተፈጥሮ ሀብት ጥበቃ እየተሰራ መሆኑን ገልጸው እስካሁንም በበርካታ አካባቢዎች የእርከን የአፈርና ውሃ ጥበቃ ስራዎች ተከናውነዋል ነው ያሉት። በተቀናጀ የተፋሰስ ልማትና የተፈጥሮ ሀብት ጥበቃ ስራ 20800 ተፋሰሶችን ለመሸፈን ታቅዶ እስካሁን ባለው አፈጻጸም ከእቅድ በላይ በ21000 ተፋሰሶች መከናወኑን ገልጸዋል። በለሙ ተፋሰሶች ላይ ከ7000 በላይ ማህበራት በእንስሳት ማደለብ የፍራፍሬ ተክሎችን በማልማትና በንብ ማነብ ስራ ተሰማርተው እየተጠቀሙ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከዕለታዊ ስፖርታዊ መረጃዎች ጋር ፍሬው አበበ ነኝ። በሀገር ውስጥ መረጃዎች ጀምራለሁ። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር አርባ ምንጭ ከተማ አቻ ሲለያይ ሲዳማ ቡናና መቻል ድል ቀንቷቸዋል። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር አርባ ምንጭ ከተማና ስሁል ሽሬ ያደረጉትን ጨዋታ ያለምንም ግብ አቻ ውጤት አጠናቀዋል። ስሁል ሽሬ በውድድር ዘመኑ ካደረጋቸው 24 ጨዋታዎች መካከል ማሸነፍ የቻለው 3ቱን ብቻ ነው። አርባ ምንጭ ከተማ ውጤቱን ተከትሎ በ35 ነጥብ 8ኛ ደረጃ ላይ ተቀምጧል። በሌላ የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ሲዳማ ቡና ኢትዮጵያ ቡናን 1-0 በሆነ ውጤት አሸንፏል። በሐዋሳ ዩኒቨርሲቲ ስታዲየም በተካሄደው ጨዋታ ሲዳማ ቡና በፍቅረ ኢየሱስ ተክለ ብርሃን ባስቆጠራት ብቸኛ ግብ 3 ነጥብ ይዞ ወጥቷል። በሌላ መርሃ ግብር መቻል ከአዳማ ከተማ ያደረጉትን ጨዋታ 2-0 በሆነ ውጤት አሸንፏል። የመቻልን የማሸነፊያ ግቦች ሽመልስ በቀለ ከመረብ አሳርፈዋል። ሽመልስ በቀለ በውድድር ዘመኑ 10ኛ የሊግ ግቡን አስቆጥሯል። መቻል ተከታታይ 3 ጨዋታዎችን አሸንፏል። በሳምንቱ መጨረሻ በተለያዩ የዓለም ክፍሎች በተደረጉ የጎዳና ላይ ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል። የአምላክነሽ ተረፈ ዝርዝሩን ተመልክተዋለች። በቦስተን የ5 ኪሎ ሜትር ውድድር አትሌት ገላ ሀምበሴ 14 ደቂቃ ከ53 ሴኮንድ በመግባት በአንደኝነት አሸንፋለች። በውድድሩ ላይ የተሳተፉት ሌሎች ኢትዮጵያውያን አትሌቶች ጽጌ ገብረሰላማ 4ኛ፣ ለምለም ኃይሉ 5ኛ ደረጃን ይዘው ውድድራቸውን አጠናቀዋል። በሻይና ግማሽ ማራቶን ውድድር አትሌት ፈታ ዘርአይ በቀዳሚነት አሸንፋለች። ፈታ 1 ሰዓት ከ06 ደቂቃ ከ36 ሴኮንድ በመግባት የቦታውን ክብረ ወሰን በማሻሻልም ጭምር ነው ማሸነፍ የቻለችው። በሃርችንዶ ማራቶን በሴቶቹ አትሌት ብዙ ዓለም ጨቅሌ አንደኛ ወጣለች። አትሌቷ ርቀቱን ለማጠናቀቅ 2 ሰዓት ከ30 ደቂቃ ከ33 ሴኮንድ ወስዶባታል። ፀሐይ ገብሬ በ6 ሴኮንድ ዘግይታ ሁለተኛ ወጣለች። በወንዶቹ አትሌት ሞላልኝ ፋንታውን 2 ሰዓት ከ12 ደቂቃ ከ39 ሴኮንድ ውድድሩን በማጠናቀቅ 3ኛ ደረጃን ይዞ ማጠናቀቁን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል።